አዲ እንዴት ገባ? በሩ ቁልፍ ነበር። ባቡሬ ቁልፍ ሰጠኝ። እንዴት ታደርጋለህ? ለምን መጣ? አዲ ማውራት አለብን። ምንድነው የምናወራው? ስለኔና አንቺ። ስለኔና ስለአንተ ምን እናወራ? ምን እንድል ነው የምትፈልገው? ይኸውልሽ አዲ። አቤት። ምንድነው ዴቭ? የተፈጠረ ነገር አለ? እናትህ ደህና አይደል? እሷ ደህና ናት፣ እኔ ግን ደህና አይደለሁ። እኔ ማግዝ ነገር ያለ አይመስለኝም። ውሳኔው የራስህ ነው። ተያይዘን እንጥፋ። ወዴት? አላውቅም። ብቻ በቃ ተያይዘን እንጥፋ። እናቴም አባቴም ፍቅራችንን የሚቃወሙ ሰዎች ወደ ሌሉበት እንሂድ። ተው ዴቭ፣ የልጅ ሀሳብ አታስብ። እኔ በዙሪያ ያሉ የምወዳቸውን ሰዎች ትቼ ወዴትም አልሄድም። ማሚ ተመለሰች እንዴ? አሁን እነሱ ሄደዋል። አንቺ ታዲያ ለምን ወደ ቤት አልሄድሽም? እኔ ማለቴ ከዳይመንድ ጋር አዲና ነው። ምን እባክሽ ዴቭ ዴቭ አታ ምን ሆነ ነው? ምንድን ነው የሆንከው? ረፊ ደህና ነኝ። ምንም አልሆንኩም ይላል እንዴ? ምን ሆነ ነው እንደዚህ ተሰባብረ የመጣው? ለመጣውቂ ነው። ምንም አልሆንኩም አልኩት። ቅምጥል ታይ። ማን ነው እንደዚህ ያደረገ? አንዴ እባክሽ ተረጋጊ። በቃ ለኔ ሁሉም ነገር ፈተና ነው። እባክሽ አታልቅሽ። እስኪ ራስሽን ተመልከችው። ከባለፈው እኮ በጣም ተጎድተሻል። እኔ ማንም ይረዳኝ? ቅስሜን እኮ ነው የሰበሩት። ሩታ የት ነበርሽ? የትም ማሚ። ያው የት ሄዳለሁ? መልስሽን ትጠይቅኛለሽ እንዴ? አልሚ ያዝናብሽ ነው የሄደችው። ስጠብቅሽ ነበረ። ቆየት እየቆየሽ ነው በዚህ ሰዓት የምትመጪው እንዴ? ስለ ጤናዋ እኮ ዶክተሩን የጠየቅኩት ነበር። አሀ ዶክተሩ ቤት ተገናኝታችሁ ኖሯል? ምን ያስገለፍጣል? እኔ እኮ በኋላ እንደለሊ የማይሆን መርፌ እንዳያውጋት። ይኸውልህ ዴቭ፣ ከዚህ በኋላ ማሚ እንዳትታመም የምትፈልግ ከሆነ የምትለውን ነገር በሙሉ አድርግ። አሁን ጣጣ ውስጥ ነው የገባሁት። እሺ ቤሪ፣ በቃ አስብበታለሁ። የነገርከኝን ከንቱ አስተሳሰብ ተወውና ከራስህ ጋር ወደ እኔ ተመለስ። እሺ ቤሪ፣ እመለሳለሁ። ዴቭ በህይወቱ ከባድ ውሳኔ ወሰነ። ዴቭ እናቴን አጥቼ ሙሽራ ከመሆን ይልቅ አዴን አጥቼ እናቴን ባተርፍ ይበልጣል የሚል ውሳኔ ወስኗል። እታለምም ዴቭ ተረጋጋ፣ በጭራሽ እንደዚህ ብለህ ለአዴ እንዳትነግራት፣ ለሁሉም ነገር ጊዜ ያለውና እባክህ አትወስን እያለችው ነው። ዴቭም እታለም እናቴን አጥቼ እኔ ሙሽራ መሆን የምችል ይመስልሻል? ስለዚህ እናቴ የምትፈልገውን ማድረግ አለብኝና አዴን ውሳኔን አሳውቃታለሁ እያለ ነው። እታለምም የዴቭ እናት ወደ መጣችበት እንድትመለስ ብታደርግም እሷ ግን በጭራሽ የልጅን ህይወት ሳላስተካከል አልመለስም፣ ቢሆንም እንኳን ደግሞ ልጅን ይዤ ነው የምሄደው ብላለች። ኩኩ እጅግ በጣም ከፈት ተጠፈሽ ድብር አድርጓታል። ግን ደግሞ እሷም አንድ ውሳኔ ወስናለች፣ የእህቷን ልጅ ፈልጎ ማግኘት። ሚጣን ደስተኛ ናት ወይስ እንዴት እየኖረች ነው የሚለውን ነገር ቼክ ለማድረግ ብቻዋን ሩቅ ሀገር ሄዳለች። ሩታ ከዶክተሩ ጋር ያላትን ግንኙነት እንግዲህ ይፋ ለማድረግ የወሰነች ትመስላለች። ምክንያቱም እዛ ሆስፒታል መመላለስ አብዝታለች። ዶክተሩን አገኛለሁ ብላ በሄደችበት እታለምንና ዴቭን እዛው አግኝታቸዋለች። እታለምም እንዴት ሰማሽ ደግሞ ለአንቺ ማን ነገረሽ እያሏት ነበር። እሷ ግን የሄደችበት ጉዳይ ሌላ ነበር እና ዶክተሩንም አልተረዳኸኝም እያለችው ነው። አንተ እንድትረዳኝ ፈልጌ ነበር፣ ከአዴስ ጋር ያለህ ግንኙነት ምንድን ነው እያለች ለማጣራት ሞክራለች። ዶክተሩም እኔ በጣም ብዙ ጉዳይ አለብኝ፣ የምታሳውቂኝ ከሆነ ተናገሪ። ምንድን ነው ችግርሽ? እዚህ የሚያመላልስሽ እዚህ እኮ ብዙ ፔሸንቶች የሚስተናገዱበት ቦታ ስለሆነ እየመጣሽ ጊዜም ባታቃጤብኝ ደስ ይለኛል ብሏታል። በዚህም የተነሳ ሩታ በጣም ተናደና አዝና ሆስፒታሉን ለቃ በድጋሚ መንገድ ላይ አልገባም ብላ ሄዳለች። ግን ደግሞ አያስችላትም፣ ዞር ወር ብላም ትመለሳለች። ለሊ የገጀራውን ወንድምነት አምና ተቀብላለች። ገጀራው ባላት መንገድ ብቻ ቤተሰቦቿም ሲፈልጉት እንደነበረ አስታውሳለች። እናም በዚህ ሁኔታ ገጀራው ወንድምሽ ነኝ፣ ግን ደግሞ ወንድምሽ በሆነም ወደ አንቺ የመጣሁት እህትነትሽን ፈልጌ ሳይሆን የእናቴ ሀብት የሆነውን እኔም መጠቀም አለብኝ። ለካ እስከዛሬ ድረስ አክስትሽ መጠቀሚያ እያደረገችኝ ነው። ያቺ ሴት ግን እናቴ ናት። ያንቺ እናት የኔም እናት ናት። ከእናትሽ ይልቁንስ አባትሽ እጅግ በጣም መልካም ሰው ነበረ። አክስትሽና እናትሽ አክስትሽ አባትሽን እንዲታገባ ያደረገችው የአባትሽን ሀብት ለመውሰድ ነበረ ብሎ ሁሉንም ነገር ነግሯታል። እና ባቡሬ እንዴት አልነገረሽም? ለባቡሬ እኮ መልእክቱን አድርስልኝ ብዬ ልኬው ነበር ባላት ጊዜ ባቡሬ እንዴት አይነግረኝም እያለች በሀሳብ እንግዲህ ሀሳቧ ተሰርቋል ማለት ነው። ማንኛውም ማመን እንዳለባት ግራ ተጋብታለች።
ገጀራውም ግን እኔ እህትሽ አይደለ እኔ እህትነትሽን ፈልጌ አልመጣሁም ወንድሜ ምናምን እንዳትለጣጠፊብኝ እኔ የምፈልገው ገንዘብ ብቻ ነው እያላት እባክህ እያለች እንዲያስረዳት እየጠየቀችው ሳለ ድንገት ፖሊስ መጥቷል። ፖሊስ ሲመጣ ወንድምሽ ነኝ ያላትን ሰው ባንዴ አምና ተቀብላ እንዲያመልጥ አድርጋለች። እባክህ ፖሊስ መጣ ብላ እንዲያመልጥ ብታደርገውም ግን ደግሞ ከፖሊሶች በቁጥጥር ስር ከመዋል አልተረፈም። እናም እንግዲህ ለሊ በዚህ ነገር እጅግ በጣም ተደናግጣለች። መርማሪ ፖሊሱን መጥቶ እንዴት የሌባ ተባባሪ ወንጀለኛ ተባባሪ ትሆኛለች? ስታገኙ ታሳውቁን ነበር ያልነው፣ ግን እንዴት እንደዚህ ታረጊያለሽ ብሎ ተናግሯት ነበር። ለሊም ተደናግጣ ስለነበረ ምንም አይነት ምላሽ ለመርማሪ ፖሊሱ ሳሰጠው፣ መርማሪ ፖሊሱም ተጨማሪ ኃይልን ጠይቁ ገጀራውን በቁጥጥር ስር አውለውታል። የቤዛ ወንድም ዳኒ ሰተት ብሎ እስከነ ፍቅር ቤት ድረስ ሄዶ ነበር። እናም አሹ ያንተን ፍቅር እኔ ሞክሮኝ ስለማቅ ስለ ፍቅር አልጨክንብህም ብሎ አገናኝቷቸው ነበር። ግን ደግሞ ፍቅር ሁሉንም ሚስጥር ዘርግፈዋለች። ፍቅርን አግቷት የነበረውና ገንዘብ ሲጠይቁ የነበሩት ሁለታቸው ተስማምተው እንደሆነ እንግዲህ አሹ አቋል ማለት ነው። እናም በዚህ ሁኔታ ላይ አሹ ፍቅር አብሬ ወጣ ብዬ ልመለስ ብትልም ከቤት እንዳትወጥ መውጣታችሁም ግን ደግሞ እዚሁ ሆናችሁ ወሬያችሁን ከጨረሳችሁ በኋላ መሄድ ትችላላችሁ። ይሄም ደግሞ እንደ ወንድ ልጅ ስለተረዳሁ ነው እንጂ አለዛ ላንተ ይሄ አይገባህም ነበር እያለ ነው። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከትነው አደይ ተከታታይ ድራማ እንግዲህ ቤሪ መንገድ ላይ አጊታት አደይን እንዳስጠነቀቀቻትና እንደዛተችባት ኩኩ ለዴብ ነግራው ስለነበረ ዴብም እሳት ለብሶ እሳት ጎርሶ ወደ ቤት ሄዷል። ወደ ቤት በሄደበት ጊዜ ቤተሰቡ ሰብሰብ ብሎ ነበር። እታለም እናቱና እንዲሁም ደግሞ ሙሽራዋ ቤሪ። እናም ቤሪ ምንድነው ያረግሽው ቤሪ ባለ ጊዜ አደይ ናት የነገረችህ እያለችው ነበር። ማንም ይንገረኝ አይመለከትሽም፣ ግን ደግሞ ምንድነው ያደረግሽው ብሎ በጮህበት ጊዜ ቤሪ መናገር አትችልም። ቤሪ ማለት ያንተ የወደፊት ሙሽራ እስከሆነች ድረስ እሷን ልትናገር አትችልም፣ ስርዓት ያዝ እያለችው ነበር የዴብ እናት። ዴብም ደግሞ እንዴ እኔ ቤሪን በጭራሽ ላገባት አልችልም፣ ይችል ልጅ ወዲያ መጣሽባት ቦታ መልሼ፣ ካልሆነ ግን እሷ የኔ ሚስት ወይም ታይፔ ልትሆን አትችልም፣ መቼም ቢሆን ላገባልሽ አልችልም ብሏል። የዴብ እናትም ታገባታለህ ግዴታ ወደድክም ጠላህም ቤሪን ታገባለህ፣ ያችን ሴት ስሟንም እንዳጠራ፣ ሁለተኛም ደግሞ እኔ በህይወት እያለው በጭራሽ አደይ የምትባል ሴት ልታገባ አትችልም ብለዋለች። እሱም ደግሞ ቤሪን አላገባትም አደይን ግን አገባታለሁ እያለ ነው። ህይወት መቀለጃ አይደለም፣ ያን ሁሉ አገር ቆርጬ የመጣሁት ይህንን ተስፋ አድርጌ አንተን ተስፋ አድርጌ እንጂ ያለምንም ምክንያት አይደለም። ስለዚህ ብድግ ብዬ እንደቃሁንም ያላንተ አልሄድም፣ መሄድም ካለብኝ አንተን ይዤ እንጂ በጭራሽ እንደዛ እንዳታስብ ብላ ቤሪ ተናግራለች። የዴብ እናትም ልጄ ቤሪ ተረጋጊ፣ ወዶ ሳይሆን በግዱ ያገባሻል። የሱ ሚስት ልትሆኝ የምትችይው የቤተሰባችንን ክብርና ዝና ያለው ባንቺ ላይ ስለሆነ ያም ብቻ ሳይሆን ደግሞ ለቤተሰባችን ክብር ሲባል እንዲሁም ደግሞ የምትመጥኘውም አንቺ ምርጧ ሴት ስለሆንሽ አንቺን ያገባሻል ብላለች። የፍቅር እናትም ይቺ ገና ከራሷ ጋር እንኳን ያልተግባባች ሴት እንዴት ነው ለልጅሽ ለትዳር የምትመርጫት እያለች ነበር። እታለምንም የዴብ እናት ተቆጥታታለች። አንቺ ነሽ አንቺ እኔ ልጄን የተሻለ አገር ነው ብዬ ወደዚህ ብልክ እንዴት እንደዚህ ታረጊኛለሽ? አንቺ ነሽ ልጄ እንደዚህ እንዲሆን ያረግሽው እያለች ነበር። እናም በዚህን ጊዜ የፍቅር እናትም ምላሽ መስጠቷን ዝም ብላለች። ምክንያቱም የዴብ እናት ብዙ መመላለስ ብዙ ንግግር ከበዛ የሚያጨናንቃን ነገር ሲኖር ራሷን ስታ ስለምትወድቅ ይህንን ፍራቻ የፍቅር እናት ዝም ብላለች። ዴብ ግን በጭራሽ አላገባትም እያለ ነው። የዴብ እናትም ብድግ ብላ ልጄ ቤሪን ታገባታለህ፣ ካልሆነ ግን ወደ መጣንበት እንመለሳለን፣ ወደ መጣበት ትመለሳለህ። ያችን ሴት እኔ በህይወት እያለሁ በጭራሽ ልታገባት አችልም ብላ አምርራ ወስናለች። በዚህን ጊዜ እንግዲህ ዴብ አደይን አገባታለሁ ብሏል። ምን እያለችው ነበር? አዎ አደይን አገባታለሁ፣ በጭራሽ አደይን አጥቼ እኔ መኖር አልችልም፣ አደይ የኔ ሚስት ናት፣ ስለዚህ አደይን አልተዋትም ባለ ጊዜ የዴብ እናት ራሷን ስታ ራሱ ላይ ወድቃለች። በዚህን ጊዜ ይዘዋት የሄዱት ወደ ሆስፒታል ነበር። ሆስፒታል ከሄደች ከረጅም ሰዓታት በኋላ ስትነቃም ዶክተሩ እንግዲህ ምላሹ የሆነው እሷን ከሚያጨናንቃት ነገር በሙሉ አርቁ፣ ምናልባትም በድጋሚ ይሄ ነገር ከተፈጠረ ላትነቃ ሁላ ትችላለች፣
ይሄ ልማድ ነው እያልን ቀለል አድርገን የምንመለከተው ነገር ሁሉ ቀላል አይደለም። ስለዚህ እባካችሁ ስለሚያስጨንቃት ነገር ተጠንቀቁላት ብሏል። በዚህን ጊዜ እንግዲህ ዴቭም እሺ ታዲያ ምንድነው ማድረግ ያለብን ብለው የፍቅር እናት ጋር እየተነጋገሩ ነበር። ዴቭ እናቴን አጥቼ ሙሽራ መሆን አልችልም እና ወደ አዴ ዘንድ ልሂድ እያላት ነበር። ምን ልታረግ ባለችው ጊዜ የኔና የሷ ጉዳይ ያበቃ ነገር እንደሆነ ልንገራት፣ እኔ እናቴን አጥቼ መሞሸር አልፈልግም ብሏል። እናትህ ወደ መጣችበት ትሄዳለች፣ ነገሮች እስከሚረጋጉ ድረስ እባክህ አዴም ምንም ነገር አትበላት እያለችው ነው። እሱ ደግሞ አይታለም እናቴን ማጣት አልፈልግም፣ እናቴን አጥቼ መሞሸር አልፈልግም ብሏል። እንግዲህ ዴቭ በእርግጥም መምረጥ ያለበት እናቱን ነው። የተሳሳተ ውሳኔ ቢሆንም የእናቱ ውሳኔ ግን ደግሞ እናቱን ማክበር ስላለበት ብቻ የእናቱን ውሳኔ መቀበል ግዴታ አለበት። እናም እንግዲህ እሱ የሚያደረገው ይሄንኑ ነው። ግን ደግሞ የፍቅር እናት እታለም በጭራሽ ይሄን ውሳኔ መወሰን የለብህም ተረጋጋ እያለች ሀሳቡን ለማስቀየር እየሞከረች ነው። በሌላ በኩል ዴቭ በተደጋጋሚ ከአዴ ጋር እያየሁ ነው። ስለዚህ አዴ ጋር ምን ታረጋለህ? ሚስቴ ጋር ምንድን ነው የምታደርገው? እኔ ጋር በተጋጨን ቁጥር አንተ በዙሪያው አለ፣ ምን እያረክ ነው ብሎት ነበር። ዶክተሩም አዴን ለማገዝና ለማረጋጋት እንጂ ሁለታቸው መሀል ገብቶ ለማስማማት ሌላ ምንም ያጠፋው ጥፋት እንደሌለ እየነገረው ነበር። አንተ አያገባህም ብሎታል። አንተ አዴን ደስተኛ አድርገህ እስካኖርካት ድረስ እኔ በዙሪያ አልኖርም፣ አዴ ከተከፋች ግን እኔ በዙሪያዋ አልጠፋም ብሎት ነበር። አንተ ምን አገባህ? ባስደስታትም ባስከፋትም እኔ እንጂ አንተን አይመለከትም። የእሷ ምርጫ እኔ እስከሆንኩ ድረስ እኔ ባሏ እያለሁ አንተ ምን ታደርጋለህ? ላሳዝናት ላስከፋት አንተን የሚመለከት ነገር የለም። ለእሷ እኔ በቂ ነኝ። እሷ የኔ ኃላፊነት እንጂ ያንተ አይደለችም ብሏል። ዶክተሩም እንግዲህ ዴቭን ዝም ብሎ ሁሉንም ነገር ትቶታል እና ዶክተሩ ወደ ዴቭ እናት በሄደ ጊዜ የዴቭ እናት ነቅታ ነበር እና ዶክተሩም ከሚያጨናንቁሽ ነገሮች እንድትርቂ በተደጋጋሚ ነግሬሽ ነበር ባላት ጊዜ እንዴት ነው መጨናነቅ የማይቻለው? ልጄ ነው እንደዚህ ያደረገኝ እያለች ነበር። ዶክተሩ ብዙ ጊዜ ስለ አደይ መጥፎ ነገር ስታወራ ይገስጻታል ወይም ደግሞ ሀሳቧን አይቀበላትም እና አንተም ለካ ጓደኛዋ ነህ፣ በዙሪያዋ አይቻታለሁ እና እንዴት እንደዚህ ትላለህ? አንተ ለራስህ የማታውቃት ነገሩ ስህተቱ የኔ ነው። ልጆችን ወደዚህ ሀገር ስልክ ልጆችን ወደ ኢትዮጵያ ስልክ ነው ነገሩ የተበላሸው። እንደዛ ባይሆን ኖሮ ልጄ እንደዚህ አይጠፋብኝም ነበር እያለች ነው። እናም እንግዲህ ዶክተር ያንን ሆስፒታልም ይሄው በተደጋጋሚ ስንት ጊዜ ስመጣ ሁሉ አንሶላና ብርድ ልብሱ ራሱ አይቀየርም የሚል ቅሬታ አቅርባለች። ቅሬታ ካለች ቅሬታ ቢሮ ሄደሽ ሀሳብሽን መግለጽ ትችያለሽ። ግን ደግሞ እኛ ሆስፒታል ውስጥ ታካሚ ስለሚበዛ እንጂ እያንዳንዱ ታካሚ በተስተናገደ ቁጥር አንሶላና ብርድ ልብስም ይቀየራል። በንጹህ አንሶላዎች እና በንጹህ ብርድ ልብስ ነው የምንቀበለው። ግን ደግሞ ቅሬታ አለኝ የምትይ ከሆነ ይሄ ቅሬታ ክፍል ስላልሆነ ቅሬታ ክፍል ሄደሽ ሀሳብ አስተያየትሽን መስጠት ትችያለሽ ብሏታል። እና እሷም እንግዲህ ስለ ኢትዮጵያ ድህነትና ቆሻሻነት በተደጋጋሚ እየተናገረች ግን ደግሞ ልጇ እንግዲህ አደይን አገባለሁ ብሎ እምቢ ማለቱ እንደሆነ እንደዚህ ያደረጋት ተናግራለች። አደይ እኮ በጣም ልዩ ሴት ናት፣ ጠንካራ ሴት ናት ባለ ጊዜ አንተም እንዴት ትላለህ? ለራስህ የማታረገውን አንተ ብትሆን ምን ታደርጋለህ? ብለዋለች። እሱም እድሉን ቢያገኝ ኑሮ እንዴት ተንከባክቦና አሳምሮ እንደሚይዛት ተናግሯል። እናም የዴቭ እናት ግን በጭራሽ እኔ በህይወት እያለሁ እሷን እንዲያገባና ክብሬን እንዲያዋርድ ዝቅ እንዲያደርግ በጭራሽ አልፈቅድለትም። አንዲት የቤት ሰራተኛ እንዲያገባ አልፈቅድም፣ ያልተማረች መሀይም እያለች ነው። ዶክተሩም እንግዲህ ጥሎ እሷን ሄዷል። ለፍቅር እናት እና ለዴቭ እንደ እናቱ እንደነቃች ነግሮት ነበር። እናም እናቱ ዴቭን አላናግርም ብላ ፊቷን አዙራበታለች። የፍቅር እናት እታለምም እንግዲህ እሷን ለማናገር እየሞከረች ነው። የዴቭ እናትም አንቺ ነሽ ልጄን እንደዚህ ያደረግሽው፣ እኔ በስርዓት አነጸሽ ታሳድጊልኛለሽ ስል እንደዚህ እንዲጠፋና እንዲበላሽ ያደረግሽው አንቺ ነሽ። በዛ ላይ ደግሞ አዴይንም በልበል እያልሽ እንዲጋቡ የምታረጊው አንቺ ነሽ ብለዋለች። አሁን ልታግዥኝ ፈቃደኛ ከሆንሽ ዴቭ እና አዴይ እንዲለያዩና ዴቭን ወደ መጣበት ይዤ እንዲሄድ እርጅኝ ብላት ነበር። ለሁለቱ ፍቀጅላቸው። አዴይ ጥሩ ሴት ባትሆን ኖሮ እኔም አልፈቅድም ነበር። እሱ እኮ ለእኔ ልጄ ነው። ስለዚህ እኔም አልፈቅድም ነበር። ግን ደግሞ አዴይ በጣም ምርጥ ሴት ናት። ስለዚህ ፍቀጅላቸው ብላ ነበር። ይሄ በጭራሽ እንዳታስቡት ባለች ጊዜ እሺ በቃ ለአንቺ የሀገር ጥሩ ስላልሆነልሽ ወደ መጣሽበት ተመለሽ ብላት ነበር። ወደ መጣችበትም መመለስ እንደማትፈልግ የልጇን ሕይወት ሳታስተካክል ነገሮችን መስመር ሳታስይዝ መሄድ እንደማትፈልግ ተናግራለች።
ግን ደግሞ የዴቭ እናት የፍቅር እናት ዴቭና አዴ እንዲለያዩ አልፈለገችም። አዴይም የእሱ ውሳኔ ግራ ገብቷታል። ምን ሊወስን ይችላል የሚለው ነገር። በሌላ በኩል ለሊ ወደ ቤት ተመልሳ እጅግ በጣም ተናዳለች። እኔ ለወንድም ያለኝ ጉጉት እንዴት እያወቀ እንዴት እንደዚህ ይለኛል ባቡሬ ለምን ደበቀኝ እያለች ነው። ገጀራው ወንድምሽ ነኝ ካለኝ በኋላ ደግሞ የወንድም ፍላጎቴ እጅግ በጣም ጨምሯል ብላለች። ለሊም ባልሆነ ነገር ተስፋ አታድርጊ፣ ምናልባትም እኮ አይታወቅም ስትላል ነበር። እነዚህ ሰዎች የሚጎዱ ሰዎች እንደሆኑ አውቃለሁ፣ ግን ደግሞ እሱንም ቢሆን እያወቅኩ ወንድምሽ ነኝ ካለኝ በኋላ ልቤ መምታቱን ጨምሯል። በዛ ላይ ደግሞ አትክልተኛውን ለረጅም ጊዜ አባቴ ሲፈልገው ነበር። በዛ ላይ እናትና አባቴ ሁሌን እሱን እያነሱ ይጨቃጨቁ ነበር። ስለዚህ ገጀራው ወንድሜ ነው ብላ አምና ተቀብላለች። ግን ደግሞ ባቡሬ ቤኪ ለምን አልነገረኝም እያለች ነው። ቤኪ እናቱ ጋር ነበር የነበረው። እስከሚመጣ ድረስ እየተንቆራጠጠች ነው። በጣም ተናዳለች። አደይም እንድትረጋጋ እያገዘቻት ነው። በሌላ በኩል ኩኩ እጅግ በጣም ደብሯት ነበር። ዳይመንድም ሌባ ብሎ በሰደባት ጊዜ ሌባ እንዳልሆነች ነግራው እንግዲህ እሱንም በጣም የደበረውን ሰው አታውቅም ወይ ሙሉ የተበላሸበትን እባክህ ተወኝ ብለዋለች። እሱም እሷ እየተከታተለችው እንደሆነ ለምን ትከታተኛለች እያላት ነው። እሷም ደግሞ እኔ ወይስ አንተ ካንተ ምን ከጅዬ ነው እያለች ልክ እንደ ድሯቸው መጨቃጨቃቸውን ጀምረዋል። ግን ደግሞ ኩኩ የእውነትም ደብሯታል። እቤት ሄዳ ማቄን ጨርቄን ሳትል በቃ መሄድ አለብኝ ብላ ወጣለች። ወደ ልትሄጂ ነው ባሏትም ጊዜ የእህቷን ልጅ ያለችበትን ሁኔታ ማወቅ እንዳለባትና ሰላም እንዳልሰጣት መጨናነቅ እንደበዛባት ተናግራለች። ባቡሬን የድንገት መወሰኗ በጣም አናዶታል። ሁልጊዜ ችግር ውስጥ የምትገቢው ብቻዬን እበቃለሁ በምትይው ውሳኔ ነው። አሁን እዛ ድረስ ሄደሽ ብቻሽን የሆነ ችግር እንኳን ቢፈጠር ከጎንሽ ሰው የለም። እንዴት በድንገት እንደዚህ አይነት ውሳኔ ትወስኛለሽ? እኛን ሳታማክሪን። ቅምጥልም ከሰማች ታዝንብሻለች እያላት ነበር። ለቅምጥል እንዳይናገሩባት ተናግራ ቶሎ መለሳለሁ፣ ሚጣይን ማየት አለብኝ፣ በጣም ልረጋጋ አልቻልኩም፣ ተጨንቄያለሁ ብላለች። እሺ በቃ ብለው ሀሳቧን አክብረውላት ከሰው ጋር እንዳትጋጭ መክረዋት ባቡሬ ኩኩን ሸኝቷት ሲመለስ መንገድ ላይ አዴይና ለሊ ጋር ተገናኝተዋል። ለሊ እንዴት አልነገርከኝም ገጀራው ወንድሜ እንደሆነ ብለው ነበር። አመንሽው ወይ? እንዴት አመንሽው? አክስትሽ እነሱ ሀብትሽን ለመካፈል የሰሩት ሴራ ቢሆንስ? በእርግጥ ገጀራው አሁንስ ፖሊስ ጣቢያ ነው ያለው፣ ነገሮችን ያስተካክላለሁ እንዳይጎዳሽ ብዬ ነው እኔ ሁሉንም ነገር ሚስጥር ያደረኩት እንጂ ሌላ ነገር አስቤ አይደለም ብሏታል። እነሷም የወንድም ፍላጎቴ ጨምሯል፣ ደግሞ እንዳለው ከሆነ አትክልተኛውን እሱን እያነሱ ቤት ውስጥ እናትና አባቴ በጣም ይጨቃጨቁ ነበር፣ በዛ ላይ ደግሞ ሲፈልጉትም ነበር ብላለች። ግን ደግሞ ባቡሬ እርግጠኛ ሆነሽ ልብሽ እንዲሰበር አልፈልግም፣ ምናልባትም ሀብትሽን ብለው መጥተው ሊሆን ይችላል እያላት ነው። ግን ደግሞ ፖሊስ ጣቢያ ቢሆን ሄዳ መጠየቅ እንደምትፈልግ ተናግራለች። የሩታ ባህሪ አልያዝ አልጨበጥ ብሏል። ቤተሰቡን ሁሉ ግራ ገብቷታል። ድንገት ወደ አባቴ ዘንድ ሄዳለሁም ብላ ተነስታለች። በሌላ በኩል እንግዲህ አደይ መንገድ ላይ ቤሪ መንገድ ላይ አደይን አግኝታት ነበር። ፍቅርና ቤሪ ተጣልተዋል። ፍቅር ከቤቴ ውጪ ብላ ትወጣታለች። አንቺን ከሚያገባስ እሷ አደይ ትሻለኛለች እያለች ነው። ፍቅር ያሰበችው ነገር አልተሳካላትም። እናም እንግዲህ ቤሪ መንገድ ላይ አግኝታ የዴቭ እናት በሷ ምክንያት ሁለተኛ ራሷን ስታ እንደወደቀች ነግራታለች። አደይስ ምን ልትወስን ትችላለች? ውድና የተወደዳችሁ ለዛሬ ነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ